እንደተለመደው በአንድ የእንግሊዘኛ ቃል ብቻ ብዙ ነገር እንማራለን አይደል እንዴ ሚኪ? Are you ready? Yeah. Yes. Yes. Yes, you're ready. Yeah. Awesome. Michigan, before that, how are you? I'm great. You're good. Yeah. How was the weekend? It was good. It was good. አሪፍ። እሺ ስለዚህ ዛሬ የምንማረው እንደነገርኩ አንድ ቃል ናት፣ ግን እቺን ቃል ከጀማሪ አንስተን እስከ አድቫንስ ድረስ እናደርጋታለን ማለት ነው። አንዷን ቃል ብቻ። So the word is late. Okay? So late can have two meanings based on the spellings. አንደኛው L-E-T ነው። the other one ደግሞ L-A-T-E ነው አይደለ? L-A-T-E ምንድነው ትርጉሙ? ማርፈድ። ማርፈድ። L-E-T የሚለውን ነው ግን ዛሬ የምንማረው። ቀጥታ ትርጉም ላይኖረው ይችላል በአማርኛ፣ ግን ወደ አራት ነገር አድርገን በአራቱም different meaning እየሰጠን ኔጌቲቭም ፖዚቲቭም እያደረግን በደንብ ላምጥታለን ማለት ነው። ኦኬ የመጀመሪያው አለው ወይም ደግሞ ፍቃድ በመስጠት የምንለማመደው። ለምሳሌ እንድሄድ ፍቀጂልኝ እንዴ ነው የምትለኝ? እንድሄድ ፍቀጂልኝ። አለው ትተን በሌት እሺ፣ አሎሚ እንዳትለኝ። እንድሄድ ፍቀጂልኝ በለኝ እስኪ። በሌት yes ሌት አለው ማድረግ ነው አልኩህ። it's the same meaning። ስለዚህ እንድሄድ ፍቀጂልኝ እንዴ ነው የምትለው? ሞክራ ካለሞከርክ እኮ ፖይንት let me go። እስኪ let me go። እንድሄድ ፍቀጂልኝ let me go። awesome። እሺ እዚህ ጋር እንድቀመጥ ፍቀጂልኝ። let me sit here። good let me sit here። yeah let me ከምትል let me ማለት ትችላለህ። ሲጻፍም አሁን by the way L-E-M-M-E ሆኗል። ስለዚህ let me sit here። let me sit here። ልሂድ እንድሄድ ፍቀጂልኝ። let me go። let me go let me sit here ማለት ትችላለህ ማለት ነው። አሁን ደግሞ ሌላ ሰው እንድፈቅድ ለምሳሌ እንድታወራ ፍቀጂላት በለኝ እስኪ። እንድታወራ ፍቀጂላት። አሁን let me የምትለው ፍቃዱ ላንተ ቢሆን ነበረ። አሁን ግን ሌላ ሰው ታስፈቅድልኝ ታስፈቅደው actually so እሷ እንድታወራ ፍቀጂላት በለኝ እስኪ። let her ለኤስ ለምን ተጨመረ እዚህ ጋር? let her speak yeah. let her talk let her speak እስኪ በለኝ። let her speak። excellent። እሺ እኛ እንድንገባ ፍቀጂልን። እንድንገባ yes okay እኛ አስገቡን በለኝ። let we enter እሺ ሚ አይደለም እኛ አድርገው እኮ ዊ ነው ያልኩት እኮ ዊ እንዴ ለሺ አሁን let she speak አላልከኝም let her ነው ያልከኝ። ስለዚህ ጥሩ ጮክ በላ let us enter let us in ትችላለህ። ኦኬ እስኪ let us in let us in። እሺ awesome። ስለዚህ አሁን ለራስህ ከሆነ let me ትላለህ። ሌላ ሰው ከሆነ ግን let her let him let us let them ትላለህ። ለምሳሌ ከኛ ጋር እንዲቀመጡ ፍቀጂላቸው በለኝ እስኪ። ከኛ ጋር እንዲቀመጡ ፍቀጂላቸው። let them sit here። let them sit እዚህ ሳይሆን ከኛ ጋር። okay let them sit ከኛ ጋር yes our no us። እሺ ግን ከግና ጋር ደግሞ የለም። okay ይቀራ ምን ችግር አለ ማለት እናስገባዋለን እኮ አስገባው። እሺ let them sit with yeah okay let them sit with us እስኪ በለኝ። let them with let them መቀመጥ let them sit with us excellent። so አሁን እዚህ ጋር ከፍቃድ ጋር ማለት ነው። አትፍቀጂላቸው ሲሆን ደግሞ ምን ይሆናል? ሌት የነበረው don't let አይደለ? ለምሳሌ እንዲሄድ እንዳትፈቅጂለት በለኝ። don't let him go don't let him go yes don't let him go አትልቀቂውም ሊሆን ይችላል፣ ግን እዚህ ካለ እንዳይሄድ ከሆነ don't let him leave ትለኛለህ። እስኪ በላ don't let him leave የትኛው leave የተጠቀምነው? መልቀቅ መተው L-E-A-V-E don't let him leave። እሺ እንዲበላ አትፍቀጂለት። don't let him eat excellent don't let him eat እነሱ እንዲጫወቱ አትፍቀጂ። don't let them play ስለዚህ እንደዚህ እንዳይሆን አትፍቀጂ ሲሆን don't let ትለኛለህ ማለት the last one እንድትመጣ አታድርጋት። እንድትመጣ አትፍቀጂላት። yes don't let her come good don't let her come ስለዚህ እንደዚህ እንዲሆን ፍቀጂ ሲሆን ሌት ትለኛለህ። አትፍቀጂ ሲሆን ደግሞ don't let ይሆናል።
ይሄ አንደኛው ትርጉሙ ነው ከመፍቀድ ጋር። the other one ደግሞ ኤስ ስንጨምርበት ሌትስ ሲሆን ምን ይሆናል? ሌትስ እናርግ አይደለ? እንብላ ሌትስ ኢት እንደዛ። ኤክሰለንት። ስለዚህ አሁን ሌትስ ግን ነው የሚጻፈው ስፔሊንጉ LET አፖስትሮፊ ኤስ። ስለዚህ እሱ ምንድነው የምታደርገው? አስ የነበረውን የሰብስት ያደርገልን ማለት ነው። ሌት አስ የነበረው ሌትስ ሆነ። እሺ እንሂድ በለኝ እስኪ። ሌትስ ጎ እንብላ። ሌትስ ኢት። አውሰም። እሺ እንግሊዘኛ እንማር። ሌትስ ለርን እንግሊሽ። እሺ ፊልም እኔ ሌትስ ዋች አ ሙቪ። ሌትስ ዋች አ ሙቪ። ሶ እንደዚህ እናርግ ስትል ሌትስ ትላለ ማለት ነው። እንደዚህ አናርግ ሲሆንስ ለምሳሌ አንጨቃጨቅ በለኝ እስኪ። ዶንት ሌትስ ነው። ዶንት ሌትስ አይደለም። አናርግ አንጨቃጨቅ። አንጨቃጨቅማ ያው ሌትስን ባገባኩ ሌትስ ሞክር። አንጨቃጨቅ። yes እንጨቃጨቅ ሌትስ አርጊው ነው አይደል? አንጨቃጨቅ አድርገው እስኪ። ያው ዶንት ሌትስ አርጊው። ዶንት ሌትስ አርጊው። ሌትስ ናት ነው የምትለው። ሌትስ ናት አርጊው። ኦኬ ዶንት ዳዝንት ነው አይገባም። እስኪ ካም ነው የምታደርገው። ሌትስ ኖት ነው የምትለው። ሌትስ ናት አርጊው። እስኪ ሌትስ ናት አርጊው። ኤክሰለንት። አናርፍድ። ሌትስ ናት ሌት። እሺ ድርጊቱ ምንድነው? መሆን አይደለ? ሌትስ ናት ቢ ሌት። ያ አታርፍጂ በለኝ እስኪ። ዶንት ቢ ሌት። ዶንት ቢ ሌት። ዶንት ሌት አትለኝም አይደለ? ዶንት ቢ ሌት። ስለዚህ ቢ ነች ዋናዋ ቨርብ ማለት ነው። ሌትስ ናት ቢ ሌት ትላለህ ማለት ነው። አናካብድ። አናካብድ። yes ሌትስ ናት ማካበድ። አራቋለሁ። ቢግ ዲል ጠብቀሃል። ሌትስ ናት ቢግ ዲል። ሌትስ ናት ኤግዛጀሬት። ኤግዛጀሬት። ኦኬ ይበለው። ሌትስ ናት ኤግዛጀሬት። ሌትስ ናት ኤግዛጀሬት። ጥሩ። ስራችንን አንርሳ። ስራችንን አንርሳ። yes ሌትስ ናት forget my work። የኛ ኦኬ ሌትስ ናት forget የኛ our job our work። ስለዚህ እንደዚህ አናርግ ስትል ሌትስ ኖት ትላለህ። እንደዚህ እናርግ ሲሆን ደግሞ ሌትስ ብለህ ድርጊቱን ማስቀመጥ ማለት ነው። it's very easy it's simple አይደለ? አሁን ደግሞ ትንሽ ከፍ እናደርገዋለን። ምን እናደርገዋለን? ወደ causative verb እናደርገዋለን። ለምሳሌ አለቃዬ በጊዜ እንዲሄድ ፈቀደልኝ በለኝ። my boss ፈቀደልኝ። ሌት ነው መፍቀድ። ሌት ሚ ምን እንዳደረግ? በጊዜ እንዲሄድ። ሌት ሚ መውጣት፣ መሄድ ጎ በጊዜ early። እሺ አሁን ሰከካ አድርገን ደግሞ በስተክል እንለዋለን። my boss let me go early። my boss let me go early። good። አሁን ሌት ፕሬዘንቱም ቨርቧንም verb 2 verb 3 ራሱ ሌት ነው። እዚህ ጋር አሁን ፈቀደልኝ ነው አልፏል፣ ግን we still used the word late። so ምን አለን? my boss let me go early። እሺ ሁሌ ከሆነስ የሚፈቅድልክ? አለቃዬ ሁሌ በጊዜ እንዲሄድ ይፈቅድልኛል ሲሆንስ? ያው መጨረሻ ላይ ኤቭሪዴይ ብንጨምር። እሺ ስለዚህ አሁን አለቃ ሲንጉላር ነው አይደለ? ስለዚህ ሌትስ መሆን የለበትም፣ ቨርቤስ መሆን የለበትም። እሺ አልገባህም? ለምሳሌ አሁን ሌት ፓስት ስለሆነ ሌት ያልነው፣ ግን አሁን አለቃዬ በየጊዜው በጊዜ እንዲህ ይፈቅድልኛል ነው። that happens every time። ለምሳሌ አሁን እሷ ሁሌ እሁድ ቸርች ትሄዳለች በለኝ እስኪ። she go ነው she goes ነው የምትለኝ? ያው she goes ነው የምትለኝ። እሺ your boss እኮ ወይ she ነው ወይ he ነው አይደለ? ሴት ከሆነች she ናት፣ ወንድ ከሆነ he ነው። so s ጨምርብሃል ሌት ላይ ማለት ነው። so go ahead። my boss late ምንድን ነው ያልሽኝ? አማርኛውን እንዲንገር ራሱን የቅድሙ። ኦኬ my boss let's go let's ማንን? አንተን አይደል የሚፈቅድልህ? my boss lets me go home early every day። ቀጥል። እሺ ልበለው? አዎ አይ እኔ እለዋለሁ። እሺ ቀጥል። my boss lets me go early ሁሌ every day። ጥሩ። እሺ ልጆቿ ቲቪ እንዲያዩ ትፈቅዳለች።
ልጆቿ ቲቪ እንዲያዩ ትፈቅዳለች። ሁሌ ማለት ትፈቅዳለች በቃ። ኦኬ she lets አሪፍ she lets ልጆቿን her children watching movie watching no watch TV ድገምልኝ እስኪ አንዴ she lets her children watch TV she lets her children watch movie excellent አሪፍ ስለዚህ ትፈቅዳለች ይፈቅዳሉ እንፈቅዳለን ሲሆን ሌትን እንጠቀማለን ማለት ነው አይፈቅዱም ሲሆን ደግሞ አሁንም ሌትን በኔጌቲቭ እንጠቀም ነው ለምሳሌ አለቃይ ቤት ሆኜ እንድሰራ አይፈቅድልኝም my boss አለቄ ቤት ሆኜ እንድሰራ አይፈቅድልኝም ኦኬ my boss lets ኔጌቲቭ ነው አይፈቅድልህም እኮ ሌትስ ነው አይደለ ኔጌቲቭ እዛ ጋር አለንና እዚህ ጋር አለን ማለት አይደለም እዛ ጋር በኖት ስለሆነ እዚህ ጋር በኖት ዶንትም አይሆንም አልሽኝ ዳዝንት ይሆናል ኦኬ እሺ go ahead my boss translates እኔን me working at home work from home my boss doesn't let me work from home see my boss doesn't let me work from home good አለቃይ ከቤት ሆኜ እንድሰራ አይፈቅድልኝም አልፈቀደልኝም ቢሆን ደግሞ didn't let me ይሆናል አይደለ ለምሳሌ ጓደኞቼን እቃዬን እንዲበደሩ ወይም እንዲወስዱ አልፈቅድም በለኝ እስኪ እኔ ጓደኞቼ እቃዬን እንዲወስዱ አልፈቅድም እኔ yes አንተና ማትፈቅደው ማለት ነው so I don't let ወይም I won't let ማለት ትችላለህ okay I won't let ያኔ ነገር ጓደኞቼን I won't let my friend መውሰድ take my stuff yes take my stuff እቃዎች ማለት stuff ማለት ትችላለህ okay stuff I won't let my friends take my stuff እስኪ I don't let ጓደኞቼ my friend take my stuff okay stuff ድጋሞ ግን አንዴ እሺ ድጋሞ and my friend እኔ ጓደኞቼ እቃዬን እንዲወስዱ አልፈቅድም okay I won't take I won't let ጓደኞቼ I won't let my friend take my stuff አዎ ጥሩ ስለዚህ አልፈቅድም አትፈቅድም ሲሆን ሌት የምትለዋል ኔጌቲቭ ማድረግ ብቻ ነው ማለት ነው አሁን ደግሞ ደላስ በእናት ደሊስ ደግሞ እንደዚህ ይሁን ስትልም በሌት ማድረግ ይችላል ለምሳሌ በሩ ክፍት ይሁን በለኝ እስኪ አሁን ክፍት ነበረ ልትዘጋው ስትል ነው በሩ ክፍት ይሁን እንዴ ልበለክ በሩ ክፍት ይሁን yes በሌት ነው ምለው አዎ ስለ ሌት ነው ምንለው let's open ሌት በሩን let's door በሩን the door ክፍት open let the door open እስኪ let the door open meaning በቃ leave it open ማለት ነው let the door open እስኪ በላይ let the door open ልክ እንደዚህ መብራቱ እንደጠፋ ይሁን በላይ ጠፍቷል ልታበራው ስትል ነው እንደጠፋ ይሁን let the light turn off let the lights off እስኪ let the light off good ምግቡ ይቀዝቅዝ let the food cool let the food cool አሁን ትኩስ ሆኖ ልበላው ካልኩኝ ነው let the food cool ትለኛለህ ማለት ነው ይቀዝቅዝ ይላልከኝ ነው ክፍሉ ባዶ ይሁን yes let the room መሆን be empty let the room be empty okay let the room empty awesome አሁን ደግሞ አይሁን ደግሞ እንለማመዳለን እሺ ለምሳሌ ቤቱ እንዳይቆሽሽ ያ don't let ይሆናል okay don't let the room dirty yeah let the room dirty. Don't let the room dirty እስኪ don't let the room dirty ነገሮችን አታወሳስቢ don't let ነገሮች things ነው ነገር ማወሳሰብ እንዴት ነው በእንግሊዘኛ ማወሳሰብ complicated don't let things complicated እስኪ don't let things complicated ብቻዬን እንደሆን አታርጊኝ በላይ
don't let me መሆን be lonely lonely እሺ ብቻ መሆን alone እስኪ ድገምልኝ don't let እኔ me be alone don't let me be alone don't let me be alone excellent ስለዚህ አሁን ስለ ሌት ብዙ ነገር አውቀሃል ብዬ አስባለሁ አይደለ መመናየን ፍቃድን ከዛ በኋላ እንደዚህ እናድርግ ማለትን ኔጌቲቭም ሲሆን ፖዚቲቭም ሲሆን በደንብ አየን አይደለ ሶ አሁን ደግሞ እነኝን እንዳለ if you need more structured የሆነ pdf በየቀኑ ኩዊዝ የምንለቅበት በነፃ ብዙ ነገር የምንሰጥበት ደግሞ we have a telegram channel እዛ ላይ ደግሞ ገብታችሁ በደንብ participate ማድረግ ትችላላችሁ if you want to learn face to face or online please give us a call